ሰላም ቤተሰብ እንዴት ዋላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ቅምጥሌ ዛሬ ያው ብሩኬ ላይ ተጫወተችበት ሳይሆን ምንድነው የሚባለው ህልም ነው፣ እቅድ ነው፣ ፕሮግራም ነው የሆነው። ይሄ ፕራንክ ወይ ደግሞ እንደዚህ ቀልድ ምናምን አይደለም። ባይዘው ልጅቷ ህልመኛ ነች። ህልሟን የወደፊት ህልሟን ይሄ ቅዠት ምናምን ሳይሆን የወደፊት ህልሟን ነው የተናገረችውና ደግሞ ቅምጥሌ እያድርግልሽ ያሳካልሽ ቸር ሰሜን ቸር እንድታገኝ ነውና መድኃኒዓለም ያሰብሽውን በሙሉ እንዲሰጥሽ ደግሞ የኔ የእህትሽ ምኞት ነው። እግዚአብሔር አምላክ ያሰብሽውን የፈለግሽውን ከኃጢአት በስተቀር በሙሉ ይፈጽምልሽ። ብሩኬም እንደዛው። የቅምጥሌ ስኬት የብሩኬ ነው፣ የብሩኬ ስኬት የቅምጥሌ ነውና ሁለታችሁም እግዚአብሔር ያሰባችሁትን ይፈጽምላችሁ። ለወደፊቱ ደግሞ አምናለሁ። ሲጀመር አይደለም ዱባይ ነውና አሜሪካ ራሱ ቤት ልሰሩ ትችላላችሁ ይሆናልም። እናንተ ለሁለት የምትደጋገፉት ከሆነ የምትተባበሩ ከሆነ ከፈጣሪያችሁ ጋር የምትጣበቁና የምትያያዙ ከሆነ ከዚህም በላይ ታደርጋላችሁ። ደግሞ አምናችኋለሁ፣ እተማመንባችኋለሁ ስለምታደርጉት ማለት ነው። ምክንያቱም ጨዋ ስለሆናችሁ ዩ ኖ ዩ አር ዘ ቤስት። ያ እንግሊዝኛ ትንሽ ሊልባችሁና እውነቴን ነው። በጣም ጨዋ ልጆች ናቸው። በነገራችሁ ላይ እስከ ዛሬ ድረስ ካወቅኳቸው ጀምሮ እዚህ በፊትም ተናግሬያለሁ፣ ወደፊትም እናገረዋለሁ፣ ወደፊትም እየተናገርኩ ትቀጥላለሁ። ይህን ጨዋነታችሁን ይዛችሁት እንድትቀጥሉ ነው የምፈልገውና ያው እንግዲህ እዚህ ጋር ያስቀመጥኩት ቤት ከዚህ በላይም ደግሞ ቆንጆ ቤት ይሰራሉ ማለት እንዴት መሰላችሁ? ይሄ እንዴት ነው የሰው ልጅ ሁሉም ሰው የተመኛችሁን ያገኛችሁት ነገር የለም። እኔ በብዙ ጊዜ የተመኘሁትና የፈለግኩት ነገር አግኝቻለሁ። እንደ ምኞታችሁ ፈጣሪ ንጹሕ ልብ ይኑራችሁ። ለሰው ልጅ መጥፎ ነገር አታስቡ። የፈለጋችሁትን ነገር ለማግኘት ድካም የሚኖረው አይኑረውም። መታገላችሁን ቀጥሉበት። የታገለ የለፋ የደከመ ደግሞ የድካሙን እግዚአብሔር ይሰጠዋል ማለት ነው እና የድካማችሁን ውጤት ደግሞ እንድበሉ እግዚአብሔር ፍቀድላችሁ። ከዚህ በላይ ትደክማላችሁ፣ ትለፋላችሁ። ያው ህይወት ስለሆነ ማለት ነው። እዚህ ምድር ላይ ስትኖሩ በቀጥታ የምታገኙ ነገር የለም። አንድን ነገር ለማግኘት በጣም ብዙ ነገር ጥሳችሁ አልፋችሁ በብዙ ውጣ ውረዶች አልፋችሁ ያን ነገር የምታገኙትና ካለ ድካም እስከ ዛሬ ድረስ እየሰራችሁ መጣችኋል። እስከዚህ 350 ኬና 300 ኬ እስክትገቡ ማለት ነው። ልፋት የሌለበት ምንም አይነት ነገር የለም። ባይዘወይ ሶሻል ሚዲያ ላይም ሆነ ምንም አይነት ስራ ይሁን የአይምሮ ድካም ወይ እንደዚህ የመንቀሳቀስ ድካም ምናምን እንደዚህ አይነት ነገሮች አሉ። አንዳንዴ በጣም ድካም ያለው የሚመስለን የጉልበት ስራ አይነት ነገር ነው አይደል? ግን በአይምሯችሁ ራሱ የምትጨነቋቸው ጭንቀቶች ከባድ ናቸው። እና የኔ ቆንጆ በዛ ላይ ደግሞ አምሮብሻል። ምንም ነገር አድርጊ፣ ምንም ነገር ሁኚ፣ የኔ ጽጌረዳ፣ የኔ አበባ፣ የኔ ቆንጆ፣ የኔ ቅምጥል ምር ድምቅ ሽብርቅ ብለሽ ቁልት ልት ብለሽ ነው የመጣሽው። ብሩኬ ደግሞ የኔ ሌባ ወንድም አይታችሁታል እንዴ ሲሰርቅ። እኔ ይሳቅ ነበር ገና እንደዚህ ሲንጠላጠል ብሩኬ ነው እንዲህ ምናምን እያልኩኝ ነበርና ከዛ ሲመጣ ካሜራውን ሳይ እንደዚህ ራሱን ሲይዝ በቃ ጣን ይዛቅጥ ማለት ነው። እና ያስከኝ ምናምን አለ እንደዚህ አፕል ነገር በጣም ይወዳል ብሩኬ። አይታችሁት ከሆነ ከዚህ በፊትም ቤት ሲገባ ካለ መጀመሪያ እሱን እያኘከ ነው የሚያወራው እና ደግሞ ፍቅራቸውን አይታችኋል በደንብ። ሁልጊዜም ቢሆን ብሩኬ እንደዚህ ገምጥ አድርጎ ብልት አድርጎ እዛ ለቀጥ ላይ ይሰጣታል፣ ይበላሉ ማለት ነው። እና የኔ ቆንጆ የማታው ጊዜ በጣም ደስ የሚል ጊዜ ነበረ እያለች ነበረ ቅምጥሌና እውነት በጣም ደስ የሚል ጊዜ ነበር። ተኝቼ ነበር፣ ይቅርታም እያልሽ ነበር የኔ ቆንጆ። እኔ ራሱ ተኝቼ አይደል እንዴ ስልኬ ነው እናንተ ጋር ያደረው እንጂ እኔም እኮ ተኛው በሴትዮዋ ምክንያት ማለት ነው። እና እንኳንም ተኛሽ፣ ምንም ችግር የለውም። ብሩኬ እዛው ነው። በዛ ላይ ደግሞ አብረሽ እንደውም በጣም ብዙ ሰዎች ያው እዛው አብረው ቁጭ ብለው ቁልጭ ሲሉ ነበር። እናንተም እዛው ፍቅር እየሰራችሁ ነበር። ጉድ እኮ ነው። ግን አያሳዝኗችሁም እንዴ ሰዎች? ግን ምን ይሰማችኋል? ነትሪል ግን እናንተ እንደዛ ቁጭ ብላችሁ እነሱ እንደዛ ምንድነው የሚሰማችሁ? እኔም እንኳ አየሁት፣ ግን ያው ደስ ይላል ላን ነገርና አይዟችሁ። ራስን ማጽናናት ትልቅ ነገር ነው። እውነት በጣም ከባድ ነው። ግን ምን ይደረጋል እንግዲህ ምንም ማድረግ አይቻልም። አሳዝናችሁኛል እኮ ግን እና ቅምጥሌ የኔ ቆንጆ እንኳን ተኛሽ፣ ለትናንቱ እንኳን ተኛሽ። ሁልጊዜም ተኝ እንደዚህ ላይ ብላ ይመጣሽ ምናምን ተኝት በይ። በውዱ ባህሌ ልትል ብላ ተወቹ። ለምን ተውሹ ቅምጥሌ? እኔ ቆንጆ እኔ እኮ ተረድሻለሁ፣ ገብቶኝ እኔ ሰማሁሽ እኮ ልብሽ ላይ ገብቼ ነበር፣ አይምሮሽ ላይ ገብቼ ነበር። ምን ልትይ እንደፈለግሽ አንደርስታንዲ ነው። ስለዚህ ስለገባኝ በውዱ እቅፍ ባሌ እቅፍ ልትል ፈልጋለች ተወቹ። ስለዚህ እኔ ተረድሻለሁ ማለት ነው የኔ ቆንጆ። እንኳንም ታቀፈሽ ተኛሽ። በተረፈ ደግሞ ወደፊት የምታሳኩት ነገር በጣም ብዙ እንደሚሆን አልጠራጠርም። እናም ደግሞ ያው ማታ ላይ የነበረው ጊዜ ደስ እንደሚል እንዲሁም ወደፊትም ደግሞ ያው እንደምናገኛችሁም እያለች ነበርና ቅምጥሌ ላይ ነው በጣም ብዙ ልጆች እንደምታገኙ አውቃለሁ። ያገኛሉ በነገራችሁ ላይ ማለት ነው። ግን ሁሉንም ሰው እያንዳንዱ ሰው ላያገኙ ይችላሉ። አንዳንድ ሰዎች ሊያገኟቸው ፈልገው ወይ ደግሞ እንገናኝ ብለው ሳያገኟቸው ሊቀሩ ይችላሉ። እነዛ ሰዎች ሊበሳጩ ሊቀየሙ ይችላሉ። ግን
ያኔ እንዴት መሰላችሁ አይደለም በቃ አትችሉም። የሆነ ሲመቻችሁ ጊዜ ታገኛላችሁ ነን ሰው ሳይመቻችሁ አይመቻችሁም አይደለም። የሆነ ሰው ተቀጣጥሮ እንደዚህ መጥቶ ምናምን ከቤተሰብ የእናታችሁ ልጅ ሆኖ እኮ የሆነ ጊዜ ሳይመቻችሁም የሚያልፋችሁ ጊዜ አለ አይደል? ልክ እንደዛ ተረዱ ማለት ነው። በተረፈ ብሩኬ እንግዲህ ሚስጥሩ ተዘርግፏል ማለት ነው። ቅምጥሌ እንግዲህ ወደ ቲማቲም ነው ብላለች። ሚስጥር የሚባል ነገር የለም ነው ያለችው። ብሩኬ ደግሞ ማለት ነው በኋላም ብትነግረኝ ማን ነው ሚፍታ ነው ምናምን አለና ከዛ በኋላም ቢሆን ብትነግረኝ ካሜራ ይዤ መጥቼ ነው ነግራችሁ ያላለ። ግን እኮ ሁለታቸው በጣም ምስኪን ናቸው። ማርያምን የሆነ በቃ ፍቅር የሆናቸው ልጆች መቤቴ በጣም ነው እንዲሆነ እንዴት ነው እንደዚሁ ስታዋቸው ዝም ብላ ያሳስፏችሁ ዝም ብለው ድብቅ አድርጓቸው ቢላችሁ ነገር የለም። የሆነ እንደዚህ እንዴት ነው እናቶች አንዳንዴ የሆኑ ልጆቹ ሲያበሉ ምናምን ትንሽ የልጆች አይታችሁ በጉኛቸው ድብቅ ያደርጋሉ፣ ወይ ደግሞ በልብሳቸውን ቢሆን ድብቅ ያደርጋሉ። በሆነ ነገር ልክ እንደዛ ማድረግ አምራቸው የሆነ ድብቅ ማድረግ እነዚህ ልጆች ደግሞ ግን በጣም ስቀው እንትናቸውን አይታችኋት ተምብሌሉን ስታዩት ማለት ነው። እና እኔ ሲጀምር መጀመሪያ ላይ ገና ስገባ ፕራንክ እንደሚሆን አውቃለሁኝ። አይ ነው ግን በቃ ማለት እንዲሳካላት ፈልጋለሁ። ምንም አይነት ነገር ይሁን ብቻ ያሰቡት ነገር ሁሉ እንዲሳካላቸው ምኞቴ ነውና ብሩኬ እኮ ነው እኔ ነኝ እንጂ ጅሉ አለ። ምንድነው የኔ ያክል ነገር እንደዚህ ማመን ያላለ አንበሳ ነሽ አለ፣ ጀግና ነሽ ተማመንብሻለሁ አለ ማለት ነው። ብሩኬ አሽቃበጠ። መጨረሻው ላይ ምንድነው ኮሜንት እያየው ነበርና ማለት ነው እልል ብለን መጨረሻ ላይ አልን እያላችሁ ነበርና እልል ነው እግዚአብሔርን፣ አሁንም እልል ነው። ምክንያቱም አንደኛ የልጆቻችን ፍቅር አለ። እዛ ደግሞ አይታችኋታል ጭኑ ላይ ቁጭ አለችና ይሆናን ስትል አይ አላለችው እንድን ጻላታች ግን እንደዚህ እጇን እያርገበገበች ነበርና ሆሆ ኬቴር ብለሽ ቅምጥሌ ከዛ ምትዩ እንትን አለና ጋይስ ኬቴር አሐብች ወይ ደግሞ አሐብክ ነው አይደለም የሚባለው። እኔ አረበኛ ብዙም በደንብ ባልችልም እንደዛ ነው የሚባለው። እና ሀቢብቲ ሀቢቢ ያው እንግዲህ ወደዛ ሄደን ቤት ኑሮን እዛ በቀመጥ ደስ ይለኛል ብለሻል ቅምጥሌ። እዚህማ ብትመጡ ማለት ነው እዚህ ከሆነ የምትኖሩት ያው ከስንት አንዴ ውሰጅኝ ያልኩ ሴትዮን ራሱ መጣ ነበር እግዚአብሔርን። እና ግን ማለት የሆነ ጊዜ መጣው ነበር አይደል ካስታውሳችሁ። ግን ያኔ እንትን ላይ ነበረ ማይመች ሁኔታ ላይ ነበር የመጡት። በዛ ላይ ደግሞ እኔ ሴትዮ በነገራችሁ አትፈቅድልኝ የሆነ ቦታ እኔም ፍላጎቱ የለኝ እውነት ለመናገር ከቤት ወጡ ምናምን እንደዚህ ከሷ ጋር የትም ለምን ጦርጦ ሳይሆኑ ትወስደኛለሽ። ግን እንደዚህ ብቻ የሆነ ሰው እንደዚህ ኧረ በለው አታደርገው። እንደዛ ምሞት ነው የሚመስላት ይሆን አላውቅምና እና ለማንኛውም ስለ ምንድነው እዚህ እንኳን ስለ ሴቶች አን እያወሩ ነበርና ከዚህ ከሀበሻ ብታስቲን ከዛ አረቦቹ እያለ ነበር ብሩኬ። እዚህ ጋር ቋንቋ ካልቻች ችግር ነው ሲልም ነበር። ብቻ ያው ባይዘዊ ማለት ነው እንዴት ነው የኛ ሀገር ወንዶችም ሴቶችም በዚህ ሀገር ወይም ደግሞ በሌላኛው ሀገር በጣም ተፈላጊ ነን ነው። እኛ ሀበሻ በመሆናችን በጣም መኩራት አለብን። የምሬ ነው ብላችሁ ምክንያቱም ስለምንፈልግ ተፈላጊ ስለሆነን ማለት ነው። ከልቤ ነው። እና ጨረቃዎች እግዚአብሔር ያሳካላችሁ፣ ሁሉንም ነገር እንዲሳካላችሁ ምኞቴ ነው። ሰብስክራይብ ያደርጋችሁ አበረታቷቸው። ቤተሰብ ወዳችኋለሁ። ሁላችሁንም እየገባችሁ ሰብስክራይብ ማድረግ አትርሱ። ከልቤ ነው። ማርያምን ሰብስክራይብ አድርጓቸው። ያችሁ እነዚህ ፍቅር የሆኑ ልጆች እንግዲህ ወደ ጌሙ እንዳትረሱት። በአንዳንድ ቪዲዮ ጌም ይገምላችሁ ያው እንዳትረሱት ያክል ነው። አዲስ አበባ ላይ ደግሞ ሲሄዱ እንግዲህ ቤታቸው ለሆነ ፏ ብለው ይመጣሉ ማለት ነው። እስከዛ እንጠብቃችኋለን። ወዳችኋለሁ። የነገ ሰው ይበለን፣ ነገ እናወራለን። እሺ ዛሬ ለራሴ በጣም ቢዚ ነኝ። እውነቴን ነው። በጣም ወዳችኋለሁ። ወይ ኦኬ የኔ ወዶች አርቃዎቼ የኔ ፈገግታዎች ወዳችኋለሁ። ቤተሰብ የነገ ሰው ይበለን ባይ